አንተው ወደዚህ ጉባኤ ስትመጣ ድንገት በሚመስል ሁኔታ ነው የመጣው። በትክክል በእውነት እዛ ቦታ ላይ ያለው የእግዚአብሔር ሰው ነብይ ከሆነ በስሜ ጠርቶ ይናገረኝ ብለሃል። እውነቴ ነው። ይኸውልህ አሁን በሞገስ አለኝ ጌታ፣ በግርማ አለኝ ጌታ፣ በኃይል አለኝ ጌታ። መለኮት ዓለም ላይ ግርማ የሚል ስም አየሁ። ሌብራ አዳላብ እስቲ ቁሚ አንቺ። እዚህ ጉባኤ ከኔ ባሰ የለም እግዚአብሔር ይየኛል። ክንፈ የሚባል ሰው ታውቃለህ? አቤት ራሴ ነኝ። ሰው ሀገር ላይ ሞተሽ ሬሳሽ የሚጫን ሴት ነበርሽ። እግዚአብሔር ሰው አረብ ሀገር ከመሄድሽ በፊት ዋጋ ከፍለሽበት ሄድሽው ትዳር ከመጣሽም በኋላ ጋር አልሆነም፣ ተበላሽ። እውነት ታውቃለህ? አንተ የተወለድክበትን ሰፈር ሳይ አይደለም ለመኪና ለእግር ጉዞ እንኳን ማይመች ነው። እውነቴ ታውቃላችሁ? እሱን እያየው ገደላ ገደል ነው ማይ፣ ዱር ገደል ነው ማይ። እንደዚህ ዳገት ደግሞ ቁልቁለት ዛፍ የበዛበት ወንዝ ተሻግሮ ምናምን የመጣው በትክክል እና ያነ ያየህ ጌታ ከልጅነት እስከ እውቀት በቤቱ ያኖረ ጌታ የሚተው የሚጥል ይመስልሃል? አሁንም የእግዚአብሔር ፈቃድ መሆኑን ሳታውቂ እንደገና ሌላ እንቅፋት በህይወትሽ ላይ ያስቀመጥሽ። አሁንም ሌላ ለቅሶ፣ አሁንም ሌላ ድካም፣ እውነት ነው፣ ሌላ ዋጋ። እውነት ነው። በዙሪያዬ ያለ ነገሬ አንተ ሰውዬ ሲዳኔ ንካው ተኝቶ መንፈስ ላይ እንዴት ነክ? እግዚአብሔር አያሳፍርም። አትሞትም፣ በህይወት ትኖራለህ። የእግዚአብሔርን ማዳን ታያለህ። አላውቅም የሆነ ጌታ አንደኛ ለስጋ ፈውስ ለአጥንት ጠገን ሲያደርጋ ያለው እንደገና ከነድካም ደግሞ ማለት ነው ለሰዎች በረከት አረጋለሁ ይለኛል። አሜን። በረከት ኢየሱስ ጌታ ነው። አዳላባጋሽ ጌታ ነው። ሄይ አንድ ሰው ይጮህና አሜን ይበላ። በደካማው ባንተ በደካማው ባንቺ እግዚአብሔር ሊሰራ ከወደደ ምን አገባሽ? እሺ ቁም። እንዴ ያልከው ልጅ ቁም። አምላኬ ሆይ እሺ እንዴት ነው ያልከው? አንዳንድ ሰው እንደዚህ አድርጎ ሰማዩን ያስከፍታል። እኔ የምናገረው ለሱ ነው። ግን እንዴ ያልከው አንዳንድ ሰው አለ እግዚአብሔር ከወደደ በደካማው ባንቺ በደካማው ባንተ ይሰራል። ሰው ምን አገባው ስል የስ ምን ለማለት ፈልገ ነው? ምን አገባው ስል እንዴ ማለት የስ በል ዛሬ እሳት ይዘህ ትሄዳለህ። አሜን። እግዚአብሔር እንደዚህ ያለ አገልግሎት ተቀየራለ። አሜን። ፋይናንስ ተቀየራለ። አሜን። ኑሮ ህይወት ተቀየራለ። አሜን። አዲስ ነገር በህይወት ላይ ሆናለ። አሜን። ከዚህ በኋላ በግርማ ትወጣለህ አለ። አሜን። በሞገስ ትወጣለህ አለ። አሜን። ደግሞ ትከናወናለህ አለ። አሜን። አንድ ሰው ደግሞ አሜን አይልም ወይ እባክህ? አንተ አሁን ወደዚህ ጉባኤ ስትመጣ ድንገት በሚመስል ሁኔታ ነው የመጣው። በትክክል ድንገት በሚመስል ሁኔታ በትክክል ግን ደግሞ አንድ ነገር እርግጠኛ ሆናል። በእውነት እዛ ቦታ ላይ ያለው የእግዚአብሔር ሰው ነብይ ከሆነ በስሜ ጠርቶ ይናገረኝ ብለሃል። እውነቴ ነው። ይኸውልህ አሁን በሞገስ አለኝ ጌታ፣ በግርማ አለኝ ጌታ፣ በኃይል አለኝ ጌታ፣ በስልጣን አወጣሃለሁ አለ። መለኮት ዓለም ላይ ግርማ የሚል ስም አየሁ። ሄይ ጩና እባክህ ደግማ አሜን አትልም? ሊፈትሽ የመጣ ተፈትሾ ነው የሚሄደው እዚህ ቤት። እኛ ውስጥ የሚመረምር መንፈስ አለ። ሊመረምር የመጣ ተመርምሮ ይሄዳል። አንድ ሰው ቀኙን ብድግ ያደርግልኛል። የጠራኝ ጌታ በለኝ እስቲ። ታማኝ ነውና አይተወኝም በለኛ፣ አይጥለኝም በለኛ። ለሰዎች መዘባበቻ ለዘላለም አያረግም። ታውቃለህ አንተ የተወለድክበትን ሰፈር ሳይ አይደለም ለመኪና ለእግር ጉዞ እንኳን ማይመች ነው። እውነቴ ነው። ታውቃላችሁ? እሱን እያየው ገደላ ገደል ነው ማይ፣ ዱር ገደል ነው ማይ። እንደዚህ ዳገት ደግሞ ቁልቁለት ዛፍ የበዛበት ወንዝ ተሻግሮ ምናምን የመጣው በትክክል እና ያነ ያየህ ጌታ ከልጅነት እስከ እውቀት በቤቱ ያኖረ ጌታ የሚተው የሚጥል ይመስልሃል? እመነኝ፣ ለራስሽ አትረቢም፣ ለራስ አትረባም የተባልክ ሰው ለብዙ ሰዎች እግዚአብሔር ገንዘብ ካላረገቱ፣ ለብዙ ህዝብ እንጀራ ካላረጋችቱ፣ ለብዙ ህዝብ ገንዘብ ካላረጋችቱ፣ ለብዙ ሰው ፈውስ ካላረጋችቱ፣ አምላኬ እግዚአብሔር ቀብቶኝ ከሆነ አንቺ በተናቅሽው፣ አንተ በተገፋው፣ በእናንተ በተሳለቁባችሁ ሰዎች ፊት ላይ የሰማይ አምላክ እግዚአብሔር አቁሞኝ ከሆነ ታሪካችሁ አሁን ይቀየር። ታሪካችሁ አሁን ይቀየር። ነገራችሁ አሁን ይቀየር። ለብራ አዳላባ እስቲ ቁሚ አንቺ። ዛሬ ነው ምዕራፍሽ የሚዘጋው። ይሄ የለቅሶ ምዕራፍ አያችሁ። የአምላክ መንፈስ እንደ አንደርድሮ ያመጣ ይለሷል። ከኔ የባሰ የለም አልሽ። እዚህ ጉባኤ ከኔ የባሰ የለም እግዚአብሔር ይየኛል። ምን አልሽ? ምን አልሽ? ከኔ የባሰ የለም አልሽ። ወይ ጉድ! ብዙ ይኖራል። ተመስገን በይ አንቺ። አንቺ ራሱ በህይወት መኖርሽ ለኔ ይደንቀኛል። አሁን በህይወት መኖርሽ ዛሬ እንደሌለ የምታስበው እግዚአብሔር ላንቺ የምድረ በዳ ወዳጅሽ ነበር። ዋሻው ግን ጌታ መልካም ነው።
አጠገብ ያለውን ሰው ንካውና እግዚአብሔር መልካም ነው በሉት። በመከራም ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃቸዋል። እንደው ከሰው ሁሉ የኔ ነገር ይብሳል የሚል ሰው እጁን ያሳየኝ እስቲ። ከሰው ሁሉ የኔ ነገር ይብሳል፣ ከሰው ሁሉ የኔ ነገር ይለያል። እርግጠኞች ናችሁ? እሺ ልናገርባችኋል። ትጂ ያንቺም ዛሬ ስላየሽ ደስ ብሎኛል። ጌታ ረዳሽ። ሰዎቹ ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። አሁን ግን ይፈልጉሻል ብለ እግዚአብሔር ቃል ተናገረ። በሚገርም ሁኔታ እንደ መድኃኒት ነው የፈለጉኝ። እንደምን አንተ ጨዋ አሜን አትልም ወይ? በኢየሱስ ስም ዛሬ እንደ መድኃኒት ይፈልጉሽ፣ እንደ መድኃኒት ይፈልጓችሁ፣ እንደ መድኃኒት ይፈልጓችሁ። የጠሏችሁ ይምጡ በኢየሱስ ስም። አሜን ሃሌሉያ። ዛሬ ደግሞ ሌላ ክብር አይቻልም። አሜን። ሌላ እሳት አምላክ አሜን ያድናል። ሌላ እሳት አሜን ሼላ አብራ ሃሌሉያ አሜን። አንድ ልጅ ያለው ሰው ታውቂያለሽ? እኔ ነኝ። በደንብ ስሚኝ። አሁን የነበርሽበት አልተመቸሽም፣ ወጣሽ። አሁንም የገባሽበት አልተመቸሽም። እውነት ለመናገር ከሆነ ከጌታ ውጭ የሚመቻለ እንዴ? ለሰው የለም የለም፣ ምንም የለም ማለት ስንኖርበት ይመስለናል እንጂ እኮ አይመችም። አንቺ ማለት ሰው ሀገር ላይ ሞተሽ ሬሳሽ የሚጫን ሴት ነበርሽ። እውነት ነው። እግዚአብሔር እውነት ነው። አረብ ሀገር ልክ ነው ማወራው። አዎ እውነት። ከመሄድሽ በፊት ዋጋ ከፍለሽበት ሄድሽው ትዳር ከመጣሽም በኋላ ጋር አልሆነም፣ እውነት ተበላሽ። እውነት ነው። አሁንም የእግዚአብሔር ፈቃድ መሆኑን ሳታውቂ እንደገና ሌላ እንቅፋት በህይወትሽ ላይ ያስቀመጥሽ። አሁንም ሌላ ለቅሶ፣ አሁንም ሌላ ድካም፣ አሁንም ሌላ ዋጋ ነው። እውነት ነው። ላንቺ ብቻ ሳይሆን ለእናንተ ቤት ሁሉ አይመቻቸው የተባለ ይመስል እያንዳንዳቸውን ህይወታቸውን አበላሽቶ ኑሯቸውን አበላሽቶ በታትኗቸው ኢቭን እንዳትጠያየቁ እንዳትገናኙ አድርጓቸዋል። ምንድነው ምንጩ ስል እናንተ ቤት ላይ ከባድ የሆነ የቦሮንትቻ መንፈስ ይመለክ ነበር። ያመልከው ነው። አቃጥለሽ አንድ ሰው ይጮህና አሜን ይበላ። አሜን። ግን እየተከተለኝ ነው። ዛሬ ይቃጠላል በለኝ እስቲ። ዛሬ ይሰብራል በለኝ እስቲ። ዛሬ የእግዚአብሔር እጅ ጣልቃ ይገባል በለኝ እስቲ። የሁሉንም ህይወት አበላሽቶ ስፔሻሊ አንቺን ደግሞ በጣም በዙሪያዬ ያለ ነገሬን የማይነግረኝ ነገርሽ ሞተ ተቀበረ። ዛሬ የሰማይ አምላክ እግዚአብሔር በቃ ይበላችሁ። አሜን። የሰማይ አምላክ እግዚአብሔር በቃ ይበልሽ። አሜን። የሰማይ አምላክ እግዚአብሔር በቃ ይበለ። አሜን። ሁለት እጆች ይነሱ እስቲ። ሁለት እጆች ይነሱ። በጌታ በኢየሱስ ስም በሉ። በጌታ በኢየሱስ በኔ ህይወት ላይ የተዘራ አንተ ክፉ ዘር ከእናት ዘር የመጣ ከአባት ዘር የመጣ ከየትም የመጣ የጨለማ መንፈስ የጨለማ ጉልበት ከህይወቴ ላይ ከቤቴ ላይ ከትዳሬ ላይ ከልጆቼ ላይ ከኑሮዬ ላይ ከቢዝነሴ ላይ ከጉዞዬ ላይ በጌታ በኢየሱስ ስም ልቀቅና ሂድ። ልቀቅና ሂድ። አንተ ለመጨረሻ ልቀቃትና ሂድ በናዝሬቱ ጌታ በኢየሱስ ስም። ታይ ውጣ 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 ውጣ። እሳት አድርጌብሃለሁ፣ እሳት አድርጌብሃለሁ፣ እሳት አድርጌብሃለሁ። አንድ ልጇን ጨምረ ልታሳድድ የወጣ ያውሬ ጉልበት ያተተ መንፈስ ቦሮንትቻ ውጣውን ውጣ ውጣ። ሰውነቷ ላይ በረከቷ ላይ በናዝሬቱ ጌታ በኢየሱስ ስም ትዳሯ ላይ ያስቀመጥከውን ልቀቅና ይተውን በታላቅ ድምፅ አንድ ጊዜ ጮህ ነው። ታይ ታይ ታይ። አንድ ባይጩ የመጨረሻ ተሰበረ። አንድ ሰው ይጩና ተሰበረ ይበለኛ። ባዶ እጅ ባዶ እጅ። እዛ ያለች ህይወት ነው ትዳር ነው ያለችው በዘበዛትና ባዶ አስቀራት። ቀኞቻችሁን ከፍ አድርጎ አምላኬ እግዚአብሔር ከኔ ጋር ካለ የበዘበዛችሁን የምትበዘብዙበት ዘመን ይምጣላችሁ።
የበዘበዛችሁን የምትበዘብዙበት ዘመን ይምጣላችሁ በኢየሱስ ስም። የትኛውም እንዲጥላችሁ የተዘጋጀ እንቅፋት ለእናንተ መንደርደሪያ ይሁንላችሁ፣ ማለፊያ መንገድ ይሁንላችሁ። እግዚአብሔር እንደዚህ አለኝ፣ ዘመን አመጣሁልክ፣ ታላላቆችን አሳልፌ እሰጥሃለሁ። አሜን። ታናናሾችን አሳልፌ እሰጥሃለሁ። አሜን። በጽድቅና በቅድስና ከቆም ካለኝ እግዚአብሔር አከብድሃለሁ አለኝ። አሜን። አከብርሃለሁ አለኝ። አሜን። አሁን በእጅ ያለውን አሁን የምታውቀውን አሁን የያዝከውን አትመነው፣ ሰማይን እመን፣ የእግዚአብሔርን ድምፅ እመን። እግዚአብሔር እንደዚህ አለ፣ ነገርህን ከዚህ ቀን ጀምሮ አለመልመዋለሁ። አሜን። አንድ ሰው ይጩህና የኔ ነገር ይበልስ፣ የኔ ነገር ወደ ልምላሜ ተቀይረዋል። በኢየሱስ ስም እንደ ስም ይሆንልህ። አሜን ላለ ለአንድ ሰው ይሁንለት። ሁሉ ሰላም፣ እግዚአብሔር ይመስገን። አረብ ሀገር ነበርሽ? ሰራሽ? ሰራው። ባዶ ነው የመጣሁት። ስንት ዓመት ሰራሽ? 2 ዓመት። ከዛ ምን ይዘሽ መጣሽ? ምንም ባዶ። ትዳርሽንም አጣሽ? አጣሁት። ከዛ አሁን ደግሞ ወደ ሌላ ትዳር ገባሽ? ገብቻለሁ። ምን ናስቲ ወደምትሄድበት ሁሉ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ክብር በናዝሬቱ ጌታ በኢየሱስ ስም በእኔ ላይ የሚሰራው ቅባት አንተ ላይ በሁለት እጥፍ እንዲሰራ ዛሬ በጌታ በኢየሱስ ስም መጎናጸፊያዬን በላው ላይ ጥላለሁ። አሜን። ክብር ላንተ እግዚአብሔር፣ ክብር ላንተ፣ ክብር ላንተ እግዚአብሔር፣ ክብር ላንተ፣ ክብር ለዘለዓለም ይገባሃል። አሸናፊ ጌታ ከዚች ማይክሮ ሰከንድ ጀምሮ አይኖቼ ይከፈቱ፣ ጆሮቼ ይከፈቱ። በቅርብ ቀን ያንተን ምስክርነት ያሰማኝ፣ ያንተን ምስጋና ያሳየኝ። በቃ መቆም ይሆን፣ መቀጠል ይሆን፣ መራመድ ይሆን፣ መጨመር ይሆን። በኢየሱስ ስም አሜን አለ፣ ሆነለት። አጨብጭቡ ለጌታ ክብር። እግዚአብሔር አምላክ ከዚህ ቀን ጀምሮ እንባሽን ያብሰው። አሜን። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። የትኛውም እንቅፋት ከፊትሽ ላይ ተነሳ። አሜን። አንቺንም ቤተሰብሽንም የሚያስጨንቅ አውሬ ዛሬ ተመቷል። አሜን። ነገርሽ ሁሉ መልካም ሆኖ ይቀጥል። አሜን። ትዳርሽ ሰላም ሆኖ ይቀጥል። አሜን። እግዚአብሔር አምላክ ያስገዛልሽ። አሜን። በኢየሱስ ስም አሜን። አሜን። እንደ ነብይ ደግሞ ነግርሻለሁ፣ የራስሽ መሰዊያ ይኖርሽ። አሜን። እየሰማሽኝ ነው? የራስሽ መሰዊያ ይኖርሽ። አሜን። ለአምላክሽ ለእግዚአብሔር ጊዜ ስጪ፣ ጸልይ። ነገሮች እንደነበሩ አይቀጥሉም። በእያንዳንዱ በተበላሸብሽ ጉዳይ ሁሉ ላይ የእግዚአብሔር እጅ አልነበረበትም፣ የራስሽ እጅ እንጂ። በደንብ ስሚ፣ ዋሽቻለሁ? አይ አይደል። ስፔሻሊ ደግሞ ያሁኑ እውነት ነው። እረፍት ፈልገሽ ነው የገባሽው፣ እውነት ነው። ግን እሳት ነው የሆነብሽ። እውነት ነው። የሚያሳርፈው ማን ነው? ጌታ ነው። እስቲ አጠገባችሁ ያለውን ሰው ንኩት። እረፍት ትፈልጋለህ ወይ በሉት። እግዚአብሔር ያሳርፍሻል። አሜን። ወደ እግዚአብሔር ተጠጊ። አሜን። ያ እግዚአብሔር ነው የሚያሳርፈው። እኔ ግን እንደ ነብይ ቤትሽን ባረኩት፣ አሜን። ልጅሽን ባረኩት፣ አሜን። ትዳርሽን ባረኩት። አሜን። ነገርሽ ሁሉ የበረከት ይሁን። አሜን። በኢየሱስ ደም ሸፈንኩሽ። አሜን። የሚፈልግሽ ክፉ ለዘላለም አያገኝሽ። አሜን። ከዚህ ቀን ጀምሮ እንደ ነብይ ባረከሻለሁ። አሜን። ቤትሽ የበረከት ቤት ይሁን። አሜን። ህይወትሽ የበረከት ይሁን። አሜን። መውጣት መግባትሽ ሁሉ ይባረክ። አሜን። በኢየሱስ ስም አሜን። የእግዚአብሔር ሰው መንገድ ልጀምር ነው ቃል። በቃ ባረኩሽ። ሂጂ ተከናወኝ። አሜን። እና በኋላ አንድ ሚስጥር እነግርሻለሁ በጆሮ። እሺ ምን አልከኝ? ዩቲዩብ ላይ እኔ አዲስ አበባ ከገባው 2 ዓመት ነው እና አንዳንድ ቸርቾች ጋር ገብቻለሁ፣ አይቻለሁ። ከዛ በኋላ ያለውበት ሁሉ አልተመቸኝም። እኔ በቃልዮት ቤተክርስቲያን 5200 ህዝብ እያገለገልኩ ከክፍለ ሀገር ዳውሮ ከሚባል ሀገር ነው የመጣው። አሁን ግን አገልጋይ የሚል ስም ፊቱ ላይ ታያላችሁ። ግንባሩ ላይ ምናምን ተጽፏል? አልተጻፈማ? ኦኬ እሺ። እና እስከመጣው ድረስ ልቤን የሚያሳርፍበት አላገኘም። እና አንዳንድ ሰዎች ጋር ሆኜ እያገለገልኩ አባልነትን ዝም ብዬ ቃልዮት ላይ ሌላ ቸርች ዞሬ እያገለገልኩ ነበርና ዩቲዩብ ላይ አንተን ሲያይ ልክ እንደዚህ ልክ ስብከትን እንትን ላይ ዩቲዩብ ላይ እየተከታተልኩ ነዘረኝ። ከዛ ይሄ ሰው ወዲህ አቅጣጫ ነው አለው ምናምን ያልኩ ምንድነው እኔን እንደዚህ ልክ እዚህ ከመጣው ጊዜ ጀምሮ እንደዚህ አይነት አገልግሎት ይኸው ከኔ ጋር የመጣ ወንድሜ ያለ ይት ያለች እና እንደ ድንገት ዛሬ እነሱ ወደዚህ እንመጣለን ስል እኔ ዝም ብዬ ልጅ ያለች ታላቋ ልጄን
ትምህርት ቤት አስገብቼ ትንሿን ባለቤቴ ስራ ስለሄደች ትንሿን ይዤ ጎሮ አስቀምጬ ሰው ጋር እነሱ ዛሬ እዛ ጋር እንሄዳለን ስላሉኝ ዝም ብዬ በድንገት ነው የመጣሁት በአንድ ሰው ግፍት ምክንያት እና መጣውና ልክ ፎቶ እንደ እኔ እኮ ይሄ ሰው ሲሰብክ በዩቲዩብ አይቼ ደነገጥኩ። ከዛ እጁን በእኔ ላይ አደነገጥኩ ብዬ ፎቶ ሳይ እንደ ይሄ ሰው ነው እንዳልኩ ከዛ ቸርቹ ይሄ ነው ይሄን እኮ አውቃለሁ አልኩ። በዩቲዩብ ነው። ሃሌሉያ። እስቲ እሱን የጋበዛችሁ ሰዎች ቆሙ። ቆሙ ባላችሁበት። ጌታ አለ ብላችሁ ጋበዛችሁት? የሚያወራው በትክክል ነው። ቸርች ላይ አንድ ነገር ነው ዳውሮ አካባቢ ላይ እና ህይወቱን እንዱ ያውቃል። አንተ የነገርከው ዛፉ ወጣ ውረዱ ሰፈሩን አካባቢውን ያውቃል። ጌታ መንፈስ ቅዱስ ያወራው እውነት ነው። ትክክል ነው። ጌታ ያወራው ትክክል ነው። ሰፈሩ አካባቢው መንደሩ እንደዛ ነው። ሁሉንም አውቃለሁ። አንድ ሰፈር ነን። ከዛ ነው የወጣው። አንተም ከዛ ነው የወጣው። 12 ዓመት የቃልዮት ቤተክርስቲያን ሙሉ ጊዜ አገልጋይ ነኝ እና ከዳውሮ ታርጫ ቃልዮት ቤተክርስቲያን ምንም ሳላቅ ጌታ ወጣ ብሎኝ ነው 80 የሹፌሮችና ወጣቶች ወንጌል ስርጭት እየመራው ነበርና ይሄን ያገለገልኩ እያለ ወጣ አለኝ። ወጣ ሲል እንዴት ወጣለሁ? ትዳር አለኝ፣ ልጅ አለኝ። ከዛ እንዴት ወጣለች? ባለቤቴ ሁለተኛ ልጅ 6 ወር ገና ህፃን 6 ወር እያለች እሷን ጥዬ ወጣ ስላለኝ ወጥቼ አንድ ሰው ከቤት ነው ወሰደኝ። ኦኬ በቃ ስማኝ፣ መጣ ጌታ መርቶኝ መጣው። መስማትን ከጌታ ስለተማርኩ ነው ዝም ብዬ የምሰማው እንጂ አሁን እሱ የሚለው ነገር ለኔም ብዙ አይጠቅምም፣ እሱንም ብዙ አይጠቅመው። አሁን የሚያስፈልገው እሱ ጋር በቃ ላይፍ ቼንጅ ነው። ክብር ለጌታ ይሁን። አሜን። ኢየሱስን ታስታውሳላችሁ አይደለ? ዮሐንስ ወንጌል ምዕራፍ 5 ላይ መጣና ያንን ሰውዬ ልትድን ትወዳለህን? አንድ ጥያቄ ነው የጠየቀው። አንድ መልስ ነበር የሚገባው፣ ግን ብሶቱን አወራ፣ ያለበትን ሁኔታ ነገረው። እኔ ምልክ አንድ ጊዜ ጌታ ኢየሱስ እየመጣ ነው ሲባል ከቤቱ ዘሎ ወጥቶ ዛፍ ላይ የወጣውን ሰው ታውቀዋለህ? ትቻያለሽ። ኦኬ አሁን የሚያስፈልገው አንድ ነገር ነው፣ የህይወት ለውጥ። ክብር ለጌታ ይሁን። አሜን። እንደ ነብይ ያወራሃለሁ። በ90 ቀን ነገር ተቀይሮ በምስክርነት እንገናኝ። እሺ እኔ እመጣለሁ። እውነት ነው። አሜን። 90 ቀን ነው የሰጠው። እሺ ተቀበያለሁ። አይ ሪሲቭድ። ሊቀድም ይችላል ግን አያልፍም። አሜን። ልባርክሻ፣ ልባርካ በናዝሬቱ ጌታ በኢየሱስ ስም። የሰራዊት ጌታ እግዚአብሔር ሳምንቱ ሳያልቅ ወሩ ሳያልቅ በሚቀጥለው ወር በዚያኛው ወር በዚህ ዓመት ነገራችሁን ቀይሮ አሳልፎ ይስጣችሁ። ታሪካችሁን ቀይሮ አሳልፎ ይስጣችሁ። በጌታ በኢየሱስ ስም ነገራችሁ ይቀየር። መጨረሻ አሜን ያለ ሰው ይሁንለት። ነገር ተቀየረ። እግዚአብሔር አሳረፈኝ ስትል፣ እግዚአብሔር ደረሰልኝ ስትል፣ እግዚአብሔር ሰማኝ ስትል እሰማለሁ። ሂድና ተከናወን። አሜን። በኢየሱስ ስም አሜን። ክብር ለጌታ ይሁን። እንዴት ነው እግዚአብሔር ሰው? ሁሉ ሰላም? ክንፈ የሚባል ሰው ታውቃለህ? አቤት። ክንፈ የሚባል ሰው ራሴ ነኝ። በኢየሱስ ስም አይምሮን የሚያልፍ ሰላም ያገኝ። አሜን። ኢየሱስ ማን ነው? ጌታ ነው። ቀኝን ብድግ አድርግና አልሞትም በል። አልሞትም፣ በህይወት እኖራለሁ። በህይወት እኖራለሁ። የእግዚአብሔርን ማዳን አያለሁ። የእግዚአብሔርን ማዳን አያለሁ። አሜን የሚል ሰው ይሁንለት። አሜን። አሜን ያለ ሰው ይሁንለት። አሜን። በኢየሱስ ስም ስጋና ደምህን የተቆጣጠረ አሁን ተነስቷል። ሂድና ተከናወን። ተፈጸመ።